በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከድሚያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለእናታችን ለቅድስት ድንግል ማርያም ለሰኔ ጎልጎልታ መታሰቢያ ክብረ በዓል በሰላምና በጤና ሁላችሁንም በያለንበት ጠብቆ ለሰዓት አደረሰን አደረሳችሁ። እንደዚሁም በሰኔ 21 ቀን ተዘክረው ለሚውሉ ቅዱሳን ሰማዕታት ደናግል መታሰቢያ ክብረ በዓል በሰላም በጤና አደረሰን። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነ በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም ምትፈትሹበት ምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። ተበላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተወደዳችሁና የተከበራችሁ የዝክረ ቅዱሳን ተከታታዮች በሙሉ እንደምን ቆያችሁ? እንደምን ለዚህ ሳደረሳችሁ? አሜን። እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ደህና ነኝ። የእውነት ወንድማችን ብርሃነ ሥላሴ ረጅም ዕድሜን ከነሙሉ ጤና ይስጥልን። በመሰጠን አገልግሎት ባንተ ላይ ውሎ አድሮ እኛን የሚመክረን እግዚአብሔር ይክበር ይመስገን። ልጆችን በጥበብ በሞገስ ያሳድግልን። የእውነት የማናቀውን እንድናቅ ያስደረከን ነውና በእውነት እግዚአብሔር አምላክ ይመስገን። አንደበቴ በጣም ቁልጣፋ ነውና ብዙ አማርኛ መናገር አልችልምና ስለ አንደበቴ ስለ ንግግሬ በመጀመሪያ ይቅርታ ጠይቃለሁ። በመቀጠል እኔም ዛሬ እግዚአብሔር ያደረገልኝን ከብዙ ጥቂቱን ልናገር ነውና የመጣሁት የእውነት ዝክረ ቅዱሳንን እንደዚህ እኔ አሁን ክርስቲያን ነኝ እንጂ ሲበዛ ሰናፍ ነኝ እውነት ለመናገር ማለት ነውና የስም ክርስቲያን ብቻ ነበርኩኝና እኔ እንደዚህ ቅዱሳንን ራሱ ያወቅኩት ወደ ስደት ሀገር መጥቼ ነውና እውነት ወደ ስደት መሰደዴ አንዳንድ ጊዜ ለመልካም ነገር ነው ብዬ አስባለሁ ማለት ነው። እንደራሴ እንደዚህ ብቻዬን ቁጭ ብዬ ሳስበው ማለት ነው። ለምን ብዙ ነገርን እንዳውቅ አስደርጎኛልና ማለት ነውና በመቀጠል ዛሬ ምስክርነት ልሰጥ የመጣሁት ማለት ነው። መጀመሪያ
እናቴ ኪዳነ ምሕረትና ሰማዕቷ ቅድስት አርሴማ ያደረጉልኝ ነውና በመጀመሪያ እናቴ ኪዳነ ምሕረት ለእቴ ያደረገችውን ነው ማለት ነው ቃል ገብቼ ነበር አንቺ በድብቅ ያደረግሽልኝን እኔ ግን በአደባባይ መሰክርልሻለሁ ብያት ነበርና ዛሬ እስኪ ብዙ ጊዜ እናገራለሁ ላለው ግን እፈራለሁና ዛሬ ልናገር እናቴ ኪዳነ ምሕረት ያደረገችልኝ ተአምር ማለት ነው እህቴ ባለቤቷ ከቤት ወጥቶ የሹፍርና ስራ ነበር የሚሰራውና የገብረ መንፈስ ቅዱስ ቀን ነበር ከቤት የወጣው ማለት ነው ከቤት ወጥቶ ከዛን ጊዜ ጀምሮ ግን ድምጹ ጠፋ ማለት ነው 2 ወር በቃ ድምጹ ከጠፋ በኋላ እህቴ ነገረችኝ ማለት ነው እሷ ደግሞ በዛን ጊዜ ነፍሰ ጡር ነበርችና ነገረችኝ ማለት ነው ድምጹ ጠፋ ስትለኝ ማስለ ባለቤቴ ስትል የእውነት በጣም ነበር የደነገጥኩትና ደንግጬ በቃ ድንጋጤን እሷን ለማበርታት ብዬ ወደ ውጪ በቃ አይዞሽ አንድ ቀን እግዚአብሔር አምላክ ባለው ቀን ይደውልልሻል ስልኩ ደግሞ ሲደወል ማለት ነው ዝግ ነው ብዙ ጊዜ ማለት ነው ሁሉ ጊዜ ትሞክራለች ግን ዝግ ነው እኔም ከዚህ ሞክራለሁ ግን ስልኩ ዝግ ነው ማለት ነው እንደዛው ያልኩኝ እሷ 2 ወር ከሞላ በኋላ ነው ለኔ ነገረችኝ ከ9 ወር በኋላ ድምጹ እስከ 9 ወር ማለት ነው የኡነቴን ነው ምላችሁ ኡነት ሁሉ ጊዜ ማጽናት ነበር እናቴ ኪዳነ ምሕረት ማለት ነው ከሞቱን አሰሚ ካለም ደግሞ መኖሩን አሰሚን ብዬ ነበር በቃ የኡነት አባት ያሌለው ልጅ አትስጣትላ ነበር በኡነት እግዚአብሔር ማለት ነውና ከአባትም በላይ ግን አባት የሆነ አምላክ አለ የኡነት ማለት ነውና እንደዛው ያለ እሷም የመውለጃዋ ጊዜ ደረሰ ማለት ነው በቃ ካሁን በኋላ ግን በቃ እግዚአብሔር የወደደውን አድርጎ ይሆናል በቃ ራስሽን አበርተሽ ለልጅ ስትይ መበርታት አለብሽ ብዬ እሷን ማበርታት ጀመርኩኝ ማለት ነውና 9ኛ ወር እሷ ልትወልድ ማለት ነው በቀረበሽ ጊዜ የኡነት የገብረ መንፈስ ቅዱስ ቀን ከቤት ወጥቶ የገብረ መንፈስ ቅዱስ ቀን ደግሞ ስልክ ደወለላት ማለት ነው ደገመና የኡነት የእግዚአብሔር ስራ ድንቅ ነው የገብረ መንፈስ ቅዱስ ቀን ወደ ቤቱ ተመለሰ ማለት ነውና እልል ብላችሁ እግዚአብሔርን ይሄን ያደረገ ቅዱሳን ያደረጉልኝን እልል ብላችሁ አመስግኑልኝ እናቴ ሰማዕቷ ቅድስት አርሴማ ደግሞ ለኔ ያደረገችልኝ በእውነት በዚህ ኦደመም ማለት ነው ከ8 አመት በላይ ተሰቃይቻለሁ የኡነት ማለት ነውና አሁን እንደዚህ ስናገር የኡነቴ ነው ምላችሁ ለኔ ራሱ ታምር ነው የሚመስለኝና ለስደት እንደወጣው ነበር በጣም ነበር የሚያመኝ ወዴ ውስጥ ማለት ነው ሲነሳብኝ የኡነት ትንፋሽ እንኳን ማውጣት አልችልም በቃ በጣም ነበር አክም ቤት ሲሄድ ብዙ ጊዜ እመም የለብሽም መባል ነበር ማለት ነው ታማችሁ ሄዳችሁ የኡነት ማለት ነውና አክም ቤት ደርሳችሁ እመም የለብሽም ስትባሉ በስኪኒኒ ብቻ ሲሰጣችሁ ምን ይሰማችኋል ለካስ እግዚአብሔር አምላክ በእነሱ እጅ ሊያድነኝ ፈልጓል ነበር በእውነት በራሱ እጅ ሊያድነኝ ፈልጎ ነው እንደዛው ይያልኩኝ በቃ ለምን አልገባም ብዬ ቤሩት ነበር እየሰራሁት ያለሁት ወደ ሀገር ቤት ገባውኝና ጸበል ሄድኩኝ ጸበል ከሄድኩኝ በኋላ ደግሞ ደና ሆንኩኝ ማለት ነው ደና ሲሆን ደግሞ መጣው ወደ ዱባይ ሀገር ማለት ነው ወደ ዱባይ መጥቼ 1 ወር ምናምን እንደሰራው ጀመረ ማለት ነው በጣም ነው የሚጨንቀኝ በቃ የኡነት ይሄን ብዬ በግራ በኩል ማለት ነው ከራሴ ጀምሮ እስከ ግሬ ጣቴ ድረስ የኡነት በጣም ነበር በቃ ኦዲ ውስጥ ደግሞ ይሄን ብዬ መናገር አልችልም በቃ እና ይሄንን ዝክረ ቅዱሳንን ሰምቼ ማለት ነውና ኡሃይን አዘጋጅቼ እናቴ ሰማዕቷ ቅድስት አርሴማ የኡነት በቃ ማሪኝ ነው ያልኳት የኡነት ማሪኝ ከዚህ በሽታ ገላግኝ እኔም እንደሰው አደረግሽልኝ ብዬ ምስክርነትሽን አንቺ በድብቅ ያደረግሽልኝ እኔ በአደባባይ ለመስከረልሽ ብያስ ነበርና የኡነት እናቴ ሰማዕቷ ቅድስት አርሴማ አላሳፈረችኝም ማለት ነውና እግዚአብሔር ይመስገን አሁን ተሽሎኛል ማለት ነው የኡነት ያርሴማ ቀን ነበር እንደዛ ያልኳት ማለት ነውና ከዛም በፊት ግን ከሳምንት በፊት በጣም አሞኝ ለሊት ለሰዎቹ ደውዬ በጣም አሞኛል ነው አክም ቤቱ ሰዱኝ ብያቸው ወሰዱኝና ምንም አክም ቤቱም እጄ ከኔው ምንም ስላላደረገልኝ በቃ ማረኝ አልኩት ተሰቃይቻለሁ ማረኝ በቃ ሰው የማያይልኝ እኔ ምንድነው እሱ ብዬ ማለት ነውና ለሰው የማይታየው ለእግዚአብሔር ግን ይታያል በእውነት ሪከርድ አብዝቻለሁ ወለተ ሰንበት ብላችሁ በጸሎታችሁ በቆማችሁበት ጊዜ አስቡልኝ እኔን የሰማ እግዚአብሔር
እናቴ ሰማዕቷ ቅድስት አርሴማ እናንተንም ትስማችሁ የለመናችሁትን የልባችሁን መሻት እግዚአብሔር አምላክ ይፈጽምላችሁ። ወንድማችን ብርሃነ ስላሴ ደግሞ በእውነት ከዚህ የበለጠ የምታገለግልበትን ረጅም ዕድሜ ይስጥልን። የእውነት ስለ አንደበቴ ስለ አነጋገሬ ደግሞ ሊከብድ አብዝቻለሁ። በልዑል እግዚአብሔር ስም እቀርታለሁ። ሌላ ጊዜ ደግሞ በሌላ ምስክርነት እመጣለሁ። በድጋሚ እንግዲህ እንኳን ለእናታችን ለቅድስት ድንግል ማርያም ለሰኔ 21 መታሰቢያ ክብረ በዓል ሁላችሁንም በድጋሚ አደረሳችሁ እላለሁ። እችለት በእውነት ከዕለታት ሁሉ ትለያለች ወገኖቼ። ምክንያቱም ሰዎች ያዳም ዘር ሁሉ ድህነት ያገኘባት ድንግል ማርያም ቃል ኪዳን የተቀበለችበት ቀን ስለሆነ በዚህ በነብይ እግዚአብሔር ቅዱስ ዳዊት በመዝሙር 88 ቁጥር 3 ምን ይላል? ከመረጥኳቸው ጋራ ቃል ኪዳን አደረኩ ይለናል። እግዚአብሔር በገባው ቃል ኪዳን መሰረት ለእናታችን ለቅድስት ድንግል ማርያም በዛሬው ዕለት ቃል ኪዳን ገብቶላታል። እናታችን ደምንባ ያለቀሰች ለአዳም ዘር ሁሉ እንዴት እንደጠየቀችው የሚገርም ነው። እናታችን በእውነት ስለኛ ልጄ ወዳጄ በማለት በእንግልቷ እስከ ከበረው ሰውነቷ ከቅዱሳን መላእክት እስከ ጌታ መከራዎች በስጋ መሞቷን ከሰማይ አካላቱ ከአበው ነቢያት እስከ ሰማዕታትና ሌሎችንም በመጥራት ተወዳጅ ልጇን ትማጸናለች። በዚህ ጸሎት ላይ ጌታችንም የእናት ልመና ሲሆን እንግዲህ በውድ ካልሆነ በግድ እንደሆነ ስለሚያውቅ ከቀድሞ አገልጋዮች እስከ ሰማይ ባለሟሎች ከመለኮታዊ ክብር እስከሚቀመጥበት የእሳት መንበር ከሰማያዊት ኢየሩሳሌም እስከ ራሱ ስም በልደት ስቅለቱ በሞት እስከ እርገቱ እጅግ አርጋ ልጄ ወዳጄ እያለች አሁንም ተለምነዋለች። ከዛም ሄሮድስ እስካስፈጃቸው ሕፃናት እስከ ቅዱሳን ሐዋርያት በመማለል ሌሎችንም እየጠራ እስከ ራሱ መከራ በማሰብ ቃል ኪዳን ገብቶላታል። የቃል ኪዳኑን ዘመናት የጸና እንዲሆንላት የቃል ኪዳኑን መቋጫ ማረጋገጫ የራሱንም ስም አደረገላት። በዚህ ጸሎት በእውነት ብዙ ህቡ ስም እናይበታለን። ብዙ ልመና ጸሎት አለበት። በጣም እጅግ የሚገርም ነው። በዚህ ጸሎት ውስጥ እንግዲህ ብዙ ቃል ኪዳን ተገብቷል። በተለይ መታሰቢያን ስለሚያደርጉ በስሜ ቤተክርስቲያን ስለሚሰሩ ስለ ስሜ ያዘነውን ያረጋጋው ለታመመ የሚያበላ የሚያጠጣ በስሜ ለሚተማመኑ በዚህ ጸሎት ተማምኖ ለሚጸልየው በሙሉ ለተማጸነ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን በዚህ እጅግ አርጎ ገብቷል። በተለይ ከቃል ኪዳኑ ደግሞ በስምሽ ተማጽኖ ይችን መጽሐፍ ጸሎት በቤቱ ቢደግም ወይም ቢጸልይ ይህንን ጸሎት ቢያዘወትር እኩይ ሰይጣናት ሰራዊቱ አይደርሱበትም። በተለይ ካጋንንት ሁሉንም ቢሆንም ለቡዳና ለዛር ወላጅ መድኃኒት የሆነ ጸሎት መሆኑን በዚህ በሰኔ ጎልጎታ ላይ በደንብ ተገልጾ እንዳለ ሁላችሁም እንድታስተውሉና እንድታውቁ በደንብ ፈልጋለሁ። ከዛው ጋር እንግዲህ ተያይዞ በደንብ ልናየው ወደው ፈልገው መተት ለሚመትቱ መሰሪያን ይላቸዋል አይቀርቡም። እቺ ጸሎት በመትደገምበት ቢይዛቸውም በዚህ ጸሎት እንደሚፈቱ ከዛውን በላይ ደግሞ ባሻገር ለወረርሽኝ እንግዲህ ከኮቪድም በሉት ምንም ወረርሽኝን እዛ ባለፉት ዘመናት ኩኩፓ ተምች እንደዚህ ይወርድ ስለነበረ ይሄ ጸሎት በጣም ኃይል እንዳለው እኔ በዚህ ባላችሁ የቅዱሳን ዝክር እለቷን በማሰብ ምን ታደርጉ ዘንድ የሚለውን በእውነት ለነግራችሁ ስለወደድኩ ነው። በተለይ በዚህ ጸሎት ብዙ ሰዎች እንደተጠቀሙ ይነገራል። ለምሳሌ በአብነት ለአቡነ ደብረ ሊባኖስ ሶስተኛ የመንፈስ ልጅ የሆነ እጨጌ ፊልጶስ ሰኔ ጎልጎታን እየጸለየ እሳት ያጠፋ ነበር። እንኳን ቀርቶ አጋንንትን ወይም ሌላ ነገር ከሰማይ የመጣ እሳትን እንኳን ማስታገሻ የሆነች ጸሎት ስለሆነች በዚህ ጸሎት እንግዲህ የቅዱሳን ዝክር የሆናችሁ ተከታታዮች ምን ማድረግ አለባችሁ የሚለውን አብረን እንድናይ ፈልጋለሁ። ትንሽ ደቂቃ ልወስድባችሁ ነው ማለት ነው።
በዚህ ችለት እንግዲህ ሁላችሁም ንጹህ ናችሁ ጸሎቷን ደግማችሁ ደጋግማችሁ በመስማት የውሃ ጸበል በማዘጋጀት እንደዚሁ ራሳችሁን በመጠመቅ ቤታችሁን በመርጨት በመጠጣት በረከተ ፈውስ እንድታገኙ ሁላችሁንም ጠይቃለሁ ብዙዎቻችን ከስደት ዓለም ውስጥ ነው ያለነውና እንደፈለግነው ጸበል ስፍራ እንደፈለግነው ካህናት መጥተው ሊያደርጉልን ስለማይችሉ በእምነት ሁላችሁም ይሄንን እንድታረጉ ጠይቃችኋለሁ ማይ ጸበል እንግዲህ በቤት የሚዘጋጅ ጸበል በየትኛውም ሰዓት መጠጣት ትችላላችሁ ቢቻል ጧት ካልቻላችሁ በየትኛውም ሰዓት መጠቀም እንደምትችሉ ከዚህ በፊትም ገልጬላችኋለሁ ከምንም በላይ ደግሞ እንግዲህ በዚህ በረከት እንድታገኙ በእለቱ የበረከት ስራዎች እንድትሰሩ ሁላችሁንም እጠይቃችኋለሁ በዚህ ችለት አሰባችሁ ለታመመ ለተቸገረ ለተራበ ለተጠማ የማብላትን ስራ ከሁሉም በላይ ደግሞ በቤታችሁ ውስጥ ዳቦ በመጋገር ሻማውን በማብራት ይሄንና ይሄን የመሳሰለውን ያደረጋችሁ የበረከት ተሳታፊ እንድትሆኑ እንደዚሁም ደግሞ በዚህ አጋጣሚ ልጆች ያላችሁ እቺ ጸሎት ደጋግማችሁ ብትጸልዩላችሁ እኔም ብዙ ስለተደረገልኝ በልጆቻችሁ ላይ ያደረ ክፉ መናፍስት ሁሉ በዚህ ጸሎት እንደሚወገድ በእርግጠኝነት ሆኜ መናገር ወዳለሁ ስለዚህ ለዚህ ለተቀደሰ ሐሳብ የበረከት ስራን የማብሬ መሳተፍ ፈልጋለሁ ወደ ኢትዮጵያ መላክ ፈልጋለሁ የምትሉ ካላችሁ የቁጥር አስቀምጥላችኋለሁ በዛ መሳተፍ ትችላላችሁ እንግዲህ ሁላችሁም በጸሎታችሁ ሰኔ ጎልጎታ ላይ በመታደርጉት በመትሰሙት እንድታስቡኝ ፈልጋለሁ እንደው ቢቻላችሁ ብዙ ጊዜ ባይቻላችሁ ግን 3 ጊዜችን ጸሎት ሰኔ ጎልጎታን ሰምታችሁ ይሄ እንድታደርጉ ሁላችሁንም እማጸናለሁ ማለት ነው እንደተለመደው የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ይሄንን ምስል ድምጽ የምትከታተሉ ያለ ማቋረጥ ያለ መሰልቸት ሼር ላይክ ሰብስክራይብ ያደረጋችሁ ለምመናን አድርሱልን በእውነት በዚህ ሰሞን ብዙ ሼር ላይክ ያደረጋችሁልን ለብዙ ሰው እየደረሰ እንደሆነ ያያየን ነው አሁንም በሰኔ ጎልጎታ እርግጠኛ ነኝ 100,000 ሰው የሚሆን ያያል ብዬ ተስፋ አደርጋለሁ እግዚአብሔር ይርዳን በስላሴ ስም አነባለሁ እግዚአብሔር ለኔ ማንበብን ጸጋ ስልጣን ይስጠን ለእናንተም ሰምቶ በረከት የማግኘትን በረከት ያድለን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በእውነት እናምናለን ድመናዋ ክብሯ የልጇ ቸርነት ከሁላችን ጋር ይኑር ለዘላለም አሜን አምላክን የወለደች በውስጥ በአፍአ ንጽህት የምትሆን የብርሃን እናቱ እመቤታችን እግዚእትነ ማርያም በሰኔ 21 ቀን በጎልጎታ ይኸውም የጌታችን የመድኃኒታችን ኢየሱስ ክርስቶስ መካነ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ይህ ነው ልጄ ወዳጄ ጌታዬ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰው ለማዳን ስትል በፍቃድህ ከእኔ ተለይተ ጡቶቼንም ጠብተ በግዕዘ ሕፃናት ብታርግ ሰማይና ምድር አይቻሉም እኮን የዓለም ዳርቻዎች አይወሰኑም ምድርም ልትሸከመህ አትችልም ቀላያት አብረህትም ከጥልቀታቸው የተነሳ የክረምት ማይበል በእፍኝህ አይመሉም ኃይላት መላእክት ቢሆን ወደ አንተ ሊቀርቡ አይችሉም አቤቱ እኔ እናትህ ገረድህ የምሆን በማህፀኔ 9 ወር ከ5 ቀን ተሸክሜያለሁና ጡቶቼንም 4 ዓመት እየጠባ አድጋሃልና ለምንሃለሁ እማለድሃለሁ ሄሮድስ በመቀኝነት ሊገድልህ በፈለገ ጊዜ አንተን በጀርባ ያዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመናዬን ስማኝ አቤቱ በማህፀኔ ዓለም አድርገ 9 ወር ከ5 ቀን የተሸከምኩህን አቤቱ በቁርና በብርድ ወራት በቤተልሔም ከእኔ መወለድህን አስብ አቤቱ ከአንተ ጋራ ከሀገር ወደ ሀገር መሰደዴን ስላንተም የደረሰብኝን ጭንቅና መከራ ረሃብና ጥም አስብ የምለምንህን ለደጋጎች ለጻድቃን ብቻ አይደለም በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያን ለሚያደርጉ በአማላጅነቴ ለሚተማመኑ ኃጥአን ነው እንጂ አቤቱ ጸሎቴንና ልመናዬን አስተውል ካንተ ዘንድ የምሻውን የቃሌን ልመና ተሰማኝ ዘንድ የልቦናዬንም ሐሳብ ተፈጽምልኝ ዘንድ በዚህች ዕለት በዚህች ሰዓት 12 የብርሃን መላእክትን
2 የይቅርታ መላእክትን 24 የምህረት መላእክትን ከኔ ጋር ቆመው የልቦናዬን ይፈጽሙልኝ ዘንድ ላክልኝ። ካንተ ዘንድ የምሻውን ቸርነት አታረቅብኝ። ልጄ ወዳጄ ዓለም ሳይፈጠር አስቀድሞ ካንተ ጋር በነበረ በእግዚአብሔር አብ በባህሪ አባትህ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ሰማይና ምድር ተራሮችና ኮረብቶች ሰውና መላእክት ፀሐይ ጨረቃና ከዋክብት ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስም ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ የአብ የባህሪ ሕይወቱ የሆነ ከአብ በተገኘ የአንተም የባህሪ ሕይወት በሆነ ከአንተ ጋር የተካከለ ጰራቅሊጦስ መንፈስ ቅዱስ ከኮከብ መውጣት በፊት ከአንተ ጋር በነበረ አሁንም ያለ ለዘላለም የሚኖር በአብና በወልድ በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ሰማይ ምድር ሊወስኑህ የማይቻላቸው አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ 4 ዓመት ወተታቸውን እየጠባህ እየተመገብክ ባሳደጉ 2 ጡቶቼ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ እለ ብዙሃት አይንቲሆሙ የተባሉ ጸወርተ መንበርህ ኪሩቤልና በፍርሃትና በረዓድ እየተንቀጠቀጡ መንበርህን የሚሸከሙ አንተን ባዘለች ጀርባዬ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽተን ወደ ግብጽ አካባቢ እስክንደርስ በደረሰብን ረሃብና ጥም ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ አንተን ይገድሉሃል እያልኩ ሳስብ ከዓይኖቼ እንደ ሰን ውሃ እየፈሰሱ በክብርት ሥጋ ላይ በወረዱት እንባዎቼ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ምንም ሊቀርቡህ የማይቻል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ከአንተ ጋር ቃል ለቃል በተነጋገረ አንደበቴ ሱራፌል ኪሩቤል ድምፅህን ሰምተው ጸንተው ለመቆም የማይቻላቸው ጡማት ቃላትህን በሰሙ ጆሮቼ 33 ዓመት ከአውራጃ ወደ አውራጃ ካንተ ጋር በተመላለሱ እግሮች ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክዳኑ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለህ በተጣልክበት ዋሻ ወይ በረት ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ መልአከ ምክርህ በሆነ በቅዱስ ሚካኤል አንተን በክብር እወልድ ዘንድ የመወለድክን ዜና ምስራች በነገረ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ በምጥ የተያዙትን ሴቶችን ማኅፀን ይፈታ ዘንድ ስልጣን በሰጠኸው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ የሰላምና የደህንነት መልአክ በሆነ በኡራኤል መልአክ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ያዘኑትን የሚያረጋጋ በሰዳክኤል መልአክ ጻድቅና ትሁት በሆነ በሰላትያል መልአክ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ዙፋንህን የሚሸከሙ 40ቱ እንስሳ ኪሩቤል ቅዱስ 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 እግዚአብሔር እያሉ አነዋወርህን በማመስገን መንበርህን በሚያጥኑ 24ቱ ካህናተ ሰማይ ወይም ሱራፌል ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ተልእኮታቸውን ለማፋጠን በሚፋጠኑ 99 ነገደ መላእክት ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ እልፍ ነው በፊት በሚቆሙ እልፍ ነው በኋላ በሚቆሙ እልፍ ነው በቀኝ በሚቆሙ እልፍ ነው በግራ በሚቆሙ መላእክት ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ መንበርህ ዙሪያ በሚቆሙ እልፍ አእላፍ ትጉሃን መላእክት ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በደመናም ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባልኝ ዘንድ ማልደሃለሁ።
ልጄ ወዳጄ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናውያን መላእክት ቃል ኪዳን ትገባልኝ ዘንድ ማለዳለሁ። ልጄ ወዳጄ ሆይ በእሳት ውስጥ በሚመላለሱ እሳታውያን መላእክት ቃል ኪዳን ትገባልኝ ዘንድ ማለዳለሁ። ልጄ ወዳጄ ሆይ በሰማይ ተድላ መንበር በእግርህ መረገጫ በሆነ በምድር ቃል ኪዳን ትገባልኝ ዘንድ ማለዳለሁ። ልጄ ወዳጄ ሆይ በኢየሩሳሌም ሰማያዊት ሀገር ብርሃነ መለኮት በተገለጠበት በደብረ ታቦር ቃል ኪዳን ትገባልኝ ዘንድ ማለዳለሁ። ልጄ ወዳጄ ሆይ በደብረ ዘይት በባዕተን መንግስት በደብረ ጽዮን ቃል ኪዳን ትገባልኝ ዘንድ ማለዳለሁ። ልጄ ወዳጄ ሆይ ሥርዓተ ጥምቀትን ለመመስረት በትህትና በቆምክበት በማዕከለ ዮርዳኖስ በቅዱስ መንፈስና ከአንተም ዘንድ በወጣው ቃል ኪዳን ትገባልኝ ዘንድ ማለዳለሁ። ልጄ ወዳጄ ሆይ በተቸነከሩት እጆችህና እግሮችህ በቅዱስ ሥጋህና በክብር ደምህ ቃል ኪዳን ትገባልኝ ዘንድ ማለዳለሁ። ልጄ ወዳጄ ሆይ ለሰው ልጅ ስትል በተቀበልከው መከራና ሞትህ ቃል ኪዳን ትገባልኝ ዘንድ ማለዳለሁ። ልጄ ወዳጄ ሆይ 3 ሌሊት 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባልኝ ዘንድ ማለዳለሁ። ልጄ ወዳጄ ሆይ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድ ቃል ኪዳን ትገባልኝ ዘንድ ማለዳለሁ። ልጄ ወዳጄ ሆይ ሙስና መቃብርን አጥፍተህ በሶስተኛው ቀን ከሙታን ተለይተህ በመነሳት በታላቅ ምስጋናም ወደ ሰማይ በማረግህ ቃል ኪዳን ትገባልኝ ዘንድ ማለዳለሁ። ልጄ ወዳጄ ሆይ ይህን ዓለም ለማሳለፍ ዳግመኛ በመምጣትህ ነበልባላዊ እሳት በሚጋርድ ፍጹም በሆነ በአርያም ማደሪያ ቃል ኪዳን ትገባልኝ ዘንድ ማለዳለሁ። ልጄ ወዳጄ ሆይ በማይሻረው መንግስት በማያልፈው ዘመን ጉለት በሌለበት የደስታ ወንዝ ዝቅ ከፍ አጽንኦ በሌለበት መንበርህ ቃል ኪዳን ትገባልኝ ዘንድ ማለዳለሁ። ልጄ ወዳጄ ሆይ ጼቃና ሴቃ በተባሉ ስሞችህ ቃል ኪዳን ትገባልኝ ዘንድ ማለዳለሁ። ልጄ ወዳጄ ሆይ ጠላትን በሚያቸንፍ በኢያኤል ለጠላት በማይጠቃ በታዳኤል ስምህ ቃል ኪዳን ትገባልኝ ዘንድ ማለዳለሁ። ልጄ ወዳጄ ሆይ ለመናገር በማይቻል በህቡ ስምህ ለመተርጎም በማይቻል በክሱት ስምህ ቃል ኪዳን ትገባልኝ ዘንድ ማለዳለሁ። ልጄ ወዳጄ ሆይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅንዋተ መስቀል ቃል ኪዳን ትገባልኝ ዘንድ ማለዳለሁ። ልጄ ወዳጄ ሆይ ከእኔ ጋር ቆመህ የልቦናዬን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገድ ዘንድ የርኩሳን መናፍስት ስልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታት ተደምስሰው የጣዖታትን ቦታና አዳራሽ ተመዝብረው ተቀጥቀጠው ይጠፉ ዘንድ እማለዳለሁ። ልጄ ወዳጄ ሆይ በዚህ ጸሎት የሚተማመኑትን ከኃጥአን ማሰሪያ ሰማያዊ በሆነ በአባተ ስልጣን ማህያዊ በሆነ በአንተ ስልጣን የኃጢያንን ሥራ ስሩን ቆራርጦ የሚጥል ነፍስን ከሥጋ የሚለይ ስሁል ነበልባላዊ በሆነ በመንፈስ ቅዱስ ቃል የተፈቱና ነፃ የወጡ ይሆን ዘንድ እማለዳለሁ። ልጄ ወዳጄ ሆይ ጸሎቴን ልመናዬን ሰምተህ ወደ እኔ ትመጣ ዘንድ እለምንሃለሁ እማለድሃለሁ። ከማር ከወተት ይልቅ ስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንዲህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች አለቶች ተሰነጣጠቁ፣ መቃብርትና የተዘጉ በሮችም ተከፈቱ። በዚህ ጊዜ 99 ነገደ መላእክት ከአለቆቻቸው ጋር ከሰማይ ወርደው በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስ ከፀሐይና ጨረቃ 7 እጅ የሚያበራ አራቱ ብርሃናት ከፊቱና ከኋላው እየበረሩ እልፍ አእላፋት ወትልፊት አእላፋት መላእክት በግራ በቀኝ ተሰልፈው ወረደ። እመቤታችን ማርያም ይህን ሁሉ ባለች ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማ አደነቀች። ጌታ ኢየሱስ ክርስቶስ ሆይ
እናቴ ማርያም ይህ ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ አይደለምን? አላት። ብርክት ማርያም እንዲህ ስትል መለሰችለት፣ ቀድሞ በዚያ አኳኋን አላየሁም። የሰውን ሥጋ ለብሰ በግዝፈ ሥጋ በማኅፀኔ ተሸከምኩ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየሁ። ጌታችን መለሰ እንዲህ አላት፣ ወላጄ እናቴ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ በጀርባሽም ያዘልሽኝ ከማዕር ከሱካር ይልቅ የሚጣፍጥ ከበረድ የነጻ ከገነት ፈሳሽ ውሃም ንጹሕ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሽውን እፈጽምልሻለሁና። ብርክት መርገም ነፍስ መርገመ ሥጋ የሌለባት ማርያም ለልጇ ለወዳጇ እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋ አምባዬ መጠጊያ አንተ ነህና እምነቴም በአንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተን ጠበቅከኝ፣ አጸናኸኝም። ለሁል ጊዜ መታሰቢያዬን አለይታዬ አንተ ነህ። በኋለኛው ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባት ፈቃድ ማህያዊ በሚሆን በመንፈስ ቅዱስ ፈቃድ ከኔ ተወልደሃልና ዛሬ ጸሎቴንና ልመናዬን ስማኝ፣ የአንደበቴንም ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህን ሁሉ መታሰቢያን ስለሚያደርጉ በስሜም ቤተ ክርስቲያን ስለሚሰሩ አንተ የብርሃን ማኅደር አዘጋጅላቸው። አቤቱ ስለኔ የታረዘውን ያለበሰ በሰው እጅ ያልተሰራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ ስለኔ በሽተኞችን የጎበኘ የጠየቀ በቸርነት በይቅርታ ጎብኘው። አቤቱ ስለ ስሜ ብሎ ለተራበ ያበላውን የሕይወት እንጀራ አብላው፣ ሰማያዊ በሆነ ማዕድህም አስቀምጠው። ለተጠማ ያጠጣውን በኤዶም ገነት ከሚፈሰው የሕይወት ውሃ አጠጣው። አቤቱ ስለኔ ስም ያዘነውን ያረጋጋ፣ ነፍሱ ከሥጋው በምትለይበት ጊዜ አጽናናው። ያዘነውን የተከዘውን ያስደስትና ያጽናና። ስለ ስሜ ብለ አስደስተው። እድል ፈንታውንም በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናዬን የሚናገሩትን መጽሐፍት የጻፈ ያጻፈ በኔ ስምም የጸለየ ሰማያዊ በሆነ አምድ ብርሃን ስሙንም ጻፈው። በጸሎትም ተማምኖ ይህንን መጽሐፍ በአንገቱ ያነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነፃ የወጡ ይሆን ዘንድ እለምንሃለሁ እማልድሃለሁ። አስቦ መታሰቢያን ያደረገ ዝክሬን የዘከረ በበዓሌም ቀን በመመሰገንበት ምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችን ይሁን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ። በመንግሥተ ሰማያትም ንጹሕ ማደሪያን ሰጠዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመውን በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ ጎበኘዋለሁ። በዚህ በማያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜ መሪር በሆነ የሞት ጽዋን አላጠጣውም። ወደ መንግሥተ ሰማያት እስኪገባ ድረስ አልለየውም። እርኩሳን መናፍስት በተከራከሩት ጊዜ እኔ ጥበቃ ሆነዋለሁ። በተችግሩም ጊዜ ረዳት ሆነዋለሁ። ዳግመኛም በስምሽ ለታረዘ ለተራቆተ ያለበሰ በሰው እጅ ያልተፈተለና ያልተሰራ ህብሩ እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወትን አክሊል አቀናጀዋለሁ። ስለ አንቺ ብሎ ከዕለተ ጉርስ ለተራበ ያበላ ምድራዊ አይደለ ሰማያዊ የሆነ የሕይወት እንጀራ በለዋለሁ። ለተጠማ ያጠጣ ከማዕር ከስኳር የሚጣፍጥ ከወተት እጅግ ንጭ የሆነ ከኤዶም ገነት ከሚፈሰው የሕይወትን ውሃ አጠጣዋለሁ። በስምሽ ያዘነውን ያረጋጋ ሐዘንና ችግር በደረሰ ጊዜ እኔ ያረጋጋዋለሁ። በልቡ ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማዩ አባቴ ፊት ደስ አስተኛዋለሁ። የምስጋናሽንም መጽሐፍ
የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን ጽፈዋለሁ። ስላንቺ መብራት ዘይት ዕጣንም ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራትን በመንግስተ ሰማያት አበራለታለሁ። ንጹሃ መዓዛ ዕጣን ለሰጠ መዓዛውን ሽታውን እንደ መላእክት መዓዛ አደርገዋለሁ። ሴት ወይም ወንድ ልጁን በአንቺ ስም የሰየመውን በምድራውያን ሰዎች በሰማያውያን መላእክት ዘንድ ከፍ ያለ ግርማ ሞገስን ያገኛል። ይህች መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት ስዕልሽም ባለበት መታሰቢያሽም በተደረገበት በስምሽም በሚጸለይበት ቦታ ሁሉ እኩያን አጋንንት አይቀርቡም። በረቂቅ ሰዎች የሚያሰቃዩ ጸሊማን ዛር ውላጆች ይርቃሉ። ይህች መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። እርኩሳን መናፍስት የቀትር አጋንንት ሊቀርቡት አይችሉም። በሌሊት በሕልም የሚያስደነግጡ በመዓልት በእሾህ መወጋት ቢሆን በእንቅፋት የሚመሰሉ በእንጀራ ማሳነቅ ወይም በውሃና በጠላ ትንታ የሚመሰሉ በስካር በቁጣ የሚመሰሉ ልብን በመፋቅ በቃር የሚመሰሉ በጥርስ በሽታ አፍን በማምረር በራስ ምታትና በዓይን ሕመም ቢሆን የሚመሰሉ በልብ ሕመም ወይም በሆድ ቁርጠት የሚመሰሉ በንዳድ በወባ በማንቀጥቀጥ ቢሆን የሚመሰሉ በባሕርና በየብስ በእንጨት በድንጋይ ቢሆን የሚመሰሉ በእሳትና በዲን የሚመሰሉ በፍቅርና በሰላም ወይም በጠብ ቢሆን የሚመሰሉ በአራዊትና በአዕዋፍ ጩኸት በፀሐይ ሐሩር ወይም በቁርና በአምዳይ በውርጭ በነፋስ ንውጽውጽታ ኃይል ወይም በውሻ መነከስ የሚመሰሉ በእፍኝት መነደፈው ቢሆን በእሳት መቃጠል የሚመሰሉ በሌሊት በጨለማ በቀን ብርሃን የሚመሰሉ እሊህ ሁሉ አይቀርቡትም። ይችን መጽሐፍ ጸሎት በንጹህ ሕሊና በቅን ልቦና የያዛት የቡዳ ዓይን አያስፈራውም። ይች መጽሐፍ በምትደገምበት ቦታ ሁሉ እህልን የሚሰልቡ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን የዱር አራዊቶች የሚታየውም የማይታየውም በበረዶ ኩብኩባ አንበጣም ቢሆን ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመም ይህችን ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም። ይህች መጽሐፍ በንጽህና የሚይዛት ሁሉ ከደዌው አድነዋለሁ፣ ከሚያስጨንቅ ችግር ሰውረዋለሁ። ደዌውም ለሕይወትና ለጤና ቢሆን እኔ ፈጥኜ ያነሰዋለሁ። ኃጢአትም ቢኖርበት ይሰረይለታል። ደዌው ለሞት የታዘዘ ቢሆን እኔ አስቀድሜ የመላእክት ብርሃንን እልካለሁ። ነፍሱንም በክብር ተቀብለው ወደ እኔ ያመጧታል። ከሦስተኛው ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙትም። ጸዋጋንንትም ከእሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛም እኔ በዚያ አስፈሪ በሆነ ሰዓት ረዳት ሆነዋለሁ። እኔንና የባህሪ አባቴ አብ የባህሪ ሕይወቴ የእውነት መንፈስ ጰራቅሊጦስ ወደ እርሱ እንመጣለን። 12 ሊቃነ መላእክትን ከዝርግፍ ወርቅ ጋር የወርቅ ጥናቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዱ ሽቱ መብረቅም በመሰለ የእሳት ሰረገላ ሁነን ይህችን ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ በባህር እሳት አሻግረዋለሁ፣ ወደ መንበረ መንግሥቴም አቀርባለሁ። መንፈሳውያን የሰራዊት መላእክት አለቆችም ባዩት ጊዜ ደስ ይላቸዋል። ይህችን ጸሎት በንጽህና የጸለየ የያዛት ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ ይቀበሉታል። በቅዱሳን ወንጌል የተናገረውን አልሰማሽንም? 100 በጎች ያሉት ሰው ከ100 አንዲቷ ብትጠፋበት 99ኙን በዱር ትቶ የጠፋችውን በግ ሊፈልግ እንደሄደ በአገኘም ጊዜ በትከሻው ተሸክሞ ካልጠፉት ከ99 ነገዶች ይልቅ ጠፍታ በተገኘች በግ ደስ እንደሚለው ባልንጀሮችንና ጎረቤቶቹን ጠርቶ የጠፋችው በጌ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐን ከማይሹ ጻድቃን ይልቅ ንስሐን በሚገባ አንድ ኃጥእ ሰው በሰማይ ታላቅ ደስታ
እንደሚደረግ ሁለተኛም ይህችን መጽሐፍ የሚደግማትና የሚይዛት ሰው ሰማያውያን የመላእክት ሰራዊት ደስ ይሰኛሉ። ከዚህ ከማያልፈው ዓለም ወደማያልፈው ዓለም ነፍሱ ከስጋው ተለይታ በምትወጣበት ሰዓት ደብረ መቅደሴን አወርሰዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ዘንድ አቀርበዋለሁ። ይህች መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለሙ ድረስ ይሆናል። በእውነት ይህች ጸሎት በተደገመችበትና በተነበበችበት ቦታ ንዳድ፣ እንቅጥቅጥ፣ በየአይነቱ በሽታ ሁሉ አይቀርቡም። ይህችን የጸሎት መጽሐፍ በንጹህ ለያዛት እሱን፣ ልጆቹን፣ ገንዘቡን፣ ሀብቱን እባርካለሁ። በዚች መጽሐፍ አምኖ በንጹህ ልቦና በቅን ሃይማኖት ያለ ጥርጥር በማየ ጸሎቱ የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን ሰማዋለሁ፣ እንደ ልቡን ፍቃድ አደርግለታለሁ። ሚካኤልና ገብርኤል ፍቃዱን ይፈጽሙለት ዘንድ ዘወትር ወደ እርሱ ይመጣሉ። ይህችን መጽሐፍ በንጽህና የያዘ ሰው የሰራዊት መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድርን ይህን ሁሉ አስራት ተስፋ ሰጠውሽ። ብሩክት መርገም ሥጋ መርገም ነፍስ የሌለባት እመቤታችን ልጄ ወዳጄ ሆይ የምትለኝ ሁሉ እውነት ነውን አለችው። ጌታ መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት በመንፈስ ጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባውልሽ አላት። መልአከ ምክሬ በሆነ በሚካኤል የመወለድን ዜና ባበሰረ በገብርኤል ቃል ኪዳን ገባውልሽ። ክንፋቸው 6 በሆነ ምሉአነ አየንተ በሆኑ መንበሬን በሚሸከሙ 4 እንስሳት ኪሩቤል ቃል ኪዳን ገባውልሽ። አነዋወሬን በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጥኑ 24ቱ ካህናተ ሰማይ ቃል ኪዳን ገባውልሽ። እልፍ ነው በቀኜ በሚቆሙ፣ እልፍ ነው በግራዬ በሚቆሙ፣ እልፍ ነው በኋላዬ በሚቆሙ፣ እልፍ ነው በፊቴ በሚቆሙ መላእክት ቃል ኪዳን ገባውልሽ። በእልፍ አእላፍት ብዙ የብዙ የሚሆኑ ትጉሃን መላእክት ቃል ኪዳን ገባውልሽ። የፍጥረት ተቀዳሚ በሆነ በአዳም በልጆቹም በአቤልና በሴት በቃይንና በመላልኤል ቃል ኪዳን ገባውልሽ። በሄኖክና በሄኖስም በያሬድና በማቱሳላም ቃል ኪዳን ገባውልሽ። ዳግመኛ ምድርን በንፍር ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት በባሪያዬ በኖህ ቃል ኪዳን ገባውልሽ። የትእዛዜን ጠባቂ ተቀዳሚ በኩር በሆነ በሴም ምሳሌ በሆነ በመልከ ጸዴቅ ካህን ቃል ኪዳን ገባውልሽ። ስለ ወዳጄ ስለ አብርሃም ስለ ባለሟሌ ስለ ይስሐቅ ዘሩን በ12 ነገድ ከፍዬ ስላከበርኩ ስለ ያዕቆብ ቃል ኪዳን ገባውልሽ። በይሁዳና በፋሬስ በዮሴፍና በብንያም በሌዊና በይሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባውልሽ። ንጹሐን ቅዱሳን በሚሆኑ በቀደሙ አባቶች ቃል ኪዳን ገባውልሽ። ጸሐፍተ ትእዛዝ በሆኑ በሄኖክና በኤልያስ ቃል ኪዳን ገባውልሽ። 9 ወር ከ5 ቀን በተቀመጥኩባት ንጽሕት በሆነች የማኅፀንሽ ቃል ኪዳን ገባውልሽ። ጣፋጭነቱ ከማር ከሰኳር የሚጥመው ንጹሕነቱ ከኤዶም ምንጭ ውሃ ንጣቱ ከበረድና ከወተት የበለጠውን ወተት መገበው ባሳደጉኝ ጡቶችሽ ቃል ኪዳን ገባውልሽ። ትእዛዜን ሕጌን ባስተማሩ 15ቱ ነቢያት ሄሮዶስ ባስገደላቸው 14,000 የቤተልሔም ሕፃናት ቃል ኪዳን ገባውልሽ። የወንጌልን መንግሥት ለዓለም በሰበኩ ሐዋርያት ስለ እኔ ሲሉ ነፍሳቸውን ለሞት አሳልፈው ስለሰጡ 72 አርድእት ቃል ኪዳን ገባውልሽ። ዙፋኔ በተዘጋጀባት ሉዓላዊት ሰማይ የእግሬ መረቀጫ በሆነች ታህታዊት ምድር ቃል ኪዳን ገባውልሽ። ነደሳት በሆነ የእሳት መጋረጃ ፍጹም ማደሪያ በሆነ በአርያም ሰማይ ቃል ኪዳን ገባውልሽ። በተሰቀልኩበት ዕፀ መስቀል እጅ እግሬ በተቸነከረበት ቀኖተ ችንካር በጦር በተወጋው ጎኔ ቃል ኪዳን ገባውልሽ። ከዕለተ ዓርብ ፈሰሰው ደሜ በህመሜና በሞቴ 3 መዓል 3 ሌሊት በከርሰ መቃብር ባደረኩበት ቃል ኪዳን ገባውልሽ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛው ቀን ከሙታን ተለቼ ሙስናን መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማረጌ ዳግመኛ ዓለምን ለማሳለፍ
በታላቅ ምስጋና በመመጣበት ቃል ኪዳን ገባውልሽ ክቡር በሆነ ደሜ ቅዱስ በሆነ ስጋዬ ቃል ኪዳን ገባውልሽ ሰማያዊት በሆነች በኢየሩሳሌም ሀገሬ ክብርት በምስጋና በተጌጠች በጽዮን ቃል ኪዳን ገባውልሽ የሙሽራ አምሳል በሆነች በቅድስት ቤተክርስቲያን ከዕለታት መርጬ የተወለድኩባት የተጠመቅኩባት ለሰው ልጆች ድህነትን የምታስገኝ ተንሳኤንም የተገለጠበት በሰንበተ ክርስቲያን ቃል ኪዳን ገባሁልሽ በደብረ ዘይት በተቀደሰው በጽዮን ደብረ መንግስት በመቃብሬ ቦታ በጎለጎታ ንጹህ ብሩህ በሆነ ደም ግባትሽ ንጹሃት ክብራት በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ እናቴ ድንግል ማርያም ሆይ የሰጠውሽን ቃል ኪዳን እንዳልነሳሽ አማንዬ ብዬ በራሴ ማልኩልሽ በአንቺ ስምም በሚቀደስበት ታቦት እኔ ረባለሁ መስዋዕቱንም አሻትታለሁ እንደ አቤልም መስዋዕት አቀርባለሁ መርገመ ሥጋ መርገመ ነፍስ የሌለባት እመቤታችን መለሰችለት አንተ ብሩክ ነህ ሰማያዊ አባትህም ብሩክ ነው የባህሪ ሕይወት መንፈስ ቅዱስ የተባረከ ነው አለችን ሁሉ በቸርነት ስለሰጠኝ አቤቱ ለአንተ ምስጋና ይገባል ለቸር አባትህ ምስጋና ይገባል ማህያዊ ለሚሆን ለመንፈስ ቅዱስ ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን ጌታችን ኢየሱስ ክርስቶስ ለእናቱ ይህን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ እሷም እግዚአብሔርን እያመሰገነች ወደ ቤቷም ተመለሰች እንዲህ እያለች አቤቱ አንተ የተመሰገንክ ነህ ስምህም የተመሰገነው ነው የመንግስትህም ስም ይባረክ ከመንፈስ ቅዱስ ጋራ ክብር ጽንዕ ላንተ ይገባል ዛሬም ዘወትርም እስከ ዘላለሙ ድረስ አሜን አቤቱ ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኞች ሰዎች እጅ ከጸዋጋንንት መከራ እኔንና እኛን እዚህ የተሰበሰብነውን ህዝበ ክርስቲያን እዚህ ያለነውን የማህበረ የቅዱሳን ዝክር ቤተሰቦችንም ተጠብቂን ከበሽታ ከደዌ የታመምነውን ሁላችንም የታሰርነውን ታስፈችን ዘንድ እንዲህ ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ስምህን እንጠራለን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን ከዚህ ጋር ቀጥለን የህሊና ጸሎት እናደርሳለን የፈጣሪ እናቱ እመቤቴ ማርያም ሆይ የዘወትር ጥበቃሽ እንዳይለየኝ በመጓዝበት ተጓዥ በማድርበት ሁሉ ማደሪያሽ በዚያ ይሁን በመናገርበትም ጊዜ ተናገሪ በመሰማረበትም ተሰማሪ ጎዳናዬን አስተካክለሽ አሳመሪ በክፉ በሚመለከተኝ የጠላቴን የልቡን ሐሳብ ዝርዝር አድርገሽ በትንትን አድርገሽ ከህሊናው ሰውሪ አንደበቱን ሰሪ የኔን የኛን የሁላችን ያገልጋዮችሽን የልባችንን ሐዘን በደስታ ለውጠሽ ፍስሐን አብስሪ ጥበቃችንን ማጠናከሪ አሜን እመቤቴ ማርያም ሆይ ልዩ ልዩ መከራትንና ፈተናን በእኔ ላይ ለማድረስ የተዘጋጀችውን ጎዶሎይቱን ቀን በተፋጠነው እርዳታሽ ደርሰሽ ከኛ ከሁላችን አርቂልን እንጂ ቸል አትበይን ዝም ብለሽ አትመልከችን በቆምንበት ቁመሽ ከነዋመ ሐኬት አንቂን ቅብአ መንፈስ ቅዱስን ቀቢኝ በመለኮት ጨውነት ንግግራችንን አጣፍጭልን በሁሉ ዘንድ መወደድን አትርፊልን ድንግል ሆይ የልጅሽን በረከት በእኔ ኃጥው በእኛ በሁላችን ላይ አዝንሚልን የሚጻረረንን የሚቃወመንን ሰው አፉን ለጉሚው አንደበቱን ዲዳ አድርጊው ጉሮሮንም ዝጊው ጆሮንም አደንቆሪ ኃይሉንም አድክሚ በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ በላያችን የሚያንዣብበውን የጠላትን ዲያብሎስ ክንፍ ሰበሪ አሜን ድንግል ሆይ የሁላችንን መመኪያ ጠባቂያችን ነሽና ከቀን ወራሪ ከሌሊት ሰባሪ አድኝን የሕይወት መሸጋገሪያ ድልድይ ነሽና
ከባህር ጠልቆ ከገደል ወድቆ ከመሞት አድኝን አሜን። ድንግል ሆይ ተአምራታዊ ኃይልን ማድረግ የሚቻልሽ የዓለም ንግሥት አንቺ ነሽና ሊያጠፋን የሚሳረረውን ጠላት አጣድፈሽ ከጥፋት ገደል ጣዩ ተከታትሎ አድኖ ሊያጠቃን የሚፈልገውን ጠላት ፈጥነሽ ደርሰሽ አይኑን አሳውሪው እጁን ሽባ አድርጊው እግሩንም አሳጠሪው አሜን። እመቤቴ ሆይ የኛን የኃጥአንን አገልጋዮችሽን ልመና ተቀብለሽ ተሰነካክለን እንዳንወድቅ ደግፊ። የልጅሽን ጠል ምህረት በላያችን ላይ አርከፍክፊ። በልጅሽ የሕይወት መጽሐፍ ስማችንን ጻፊ። የጠላቶቻችንን አንገቱንም ቅሰፊ። እመቤቴ ማርያም ሆይ በቅድስናሽ በንጽህናሽ ነፍሳችንን ሰውነታችንን ቀድሻት። በኃይል ከሚጋፋን ተንኮለኛ ጠላት አድኚን፣ ከድንገተኛ ሞትም ሰውሪን አሜን። እመቤቴ ማርያም ሆይ የዓለም ሁሉ መመኪያ ነሽና ስጋችንን እንደ ሰም ከሚያቀልጠው ከስጋዊ ፈቃድ እሳትነትን አድኚን። ልቦናችንን የሚያማታውን የዘመናትን ማዕበለ ሞገድ በጸሎትሽ ኃይል ጸጥ አድርጊልን። በደም ከሰከረች ከአመፀኛ ሰው ምላስ ሰውሪን አሜን። ድንግል ሆይ ከሚመጣብን ከሚሰነዘረብን ክፉ ነገር ሁሉ በሚካኤልና በገብርኤል ክንፍ ከልለሽ ሰውሪን። ከማንኛውም ሰብአዊ ፍጡር ሁሉ ፍቅር አንድነትን ስጭን። ከመሞቴ በፊት በንስሐ ጎዳና መሪኝ። ከሄድኩበት ከዋልኩበት በሰላም በሰናይ ወደ ቤቴ መልሽኝ አግቢን። በዚህ ዓለም የሚጣላንን የሚቃወመንን ከምድር ላይ ነቅለሽ ጣይልን። ልጅሽ ኃጢአታችንን ይቅር እንዲለን ለምኝልን። እመቤቴ ድንግል ማርያም ሆይ ክብርሽን ገናንነትሽን ከቶ መናገር የሚቻለው ማን ነው? እርሱ እግዚአብሔር መርጦሻልና። ድንግል ማርያም ሆይ መላእክት ያገኑሻል፣ ኪሩቤልና ሱራፌል ያመሰግኑሻል። ሰማይና ምድርን ለፈጠረ የመለኮት ማደሪያ ሆነሻልና ምስጋና ይገባሻል። እመቤቴ ድንግል ማርያም ሆይ ከፍጥረታት ሁሉ እጅግ የከበርሽ ነሽ። በሰማይም በምድርም ከእግዚአብሔር በታች እንዳንቺ የከበረ የለምና እናከብርሻለን እናገንሻለን። የመለኮት ማደሪያ ድንግል ማርያም ሆይ በመዓልትና በሌሊት አንቺን የማናስብበት ጊዜ የለም። በአይነ ህሊናችንም የማናየሽ ጊዜ የለም። ማህደረ መለኮት ሆይ የተመሰገነውን የክብርሽን ነገር መናገር የሚቻለው ምን አንደበት ነው? የጽራሪያም ብርሃን ሆይ ስለ ቅድስናሽ መስማት የሚቻለው ምን ጆሮ ነው? እመቤቴ ድንግል ማርያም ሆይ የዓለም ሁሉ ሕዝብ ለክብርሽና ለገናንነትሽ እንደምን ባለ ምስጋና ለማመስገን ይቻላል። ነገር ግን ምስጋናሽ ገናንነትሽ በሰው አንደበት ተነግሮ አያልቅም። ስለሆነም እንደ ቅዱስ ገብርኤል ሰላምታ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ጸጋን ክብርን የተሞላሽ ሆይ ደስ ይበልሽ። ጸጋን ክብርን የተሞላሽ ሆይ ደስ ይበልሽ። ጸጋን ክብርን የተሞላሽ ሆይ ደስ ይበልሽ እያለን እናመሰግንሻለን። እመቤቴ ድንግል ማርያም ሆይ ወላዲተ አምላክ ሆይ ክብርሽ ገናንነትሽ ታላቅ እንደመሆኑ በሰው በመላእክቶች ዘንድ የተወደድሽ በስላሴም ዘንድ ባለሟልነትን የተጎናጸፍሽ ነሽና በተንኮልና በክፋት በመቀኝነትና የሚያሰሩብንን ጠላቶቻችንን ቁጣና መዓት ይውረድባቸው። እንደ ጉንበን ነው እንደ ጢስተን ነው ይጥፉ፣ በቆፈሩት ጉድጓድም ይውደቁ አሜን። ወላዲተ አምላክ ማርያም ሆይ ጠዋት ስነሳ እግዚአብሔር አንቺን እመቤቴን በጸሎት እንዳመሰግን የሚያነቃቃ መንፈስ ህሊና አሳደርብኝ። ስራና ወንድም ወዳጅ አድርጊኝ። የምሰራውንም ባርኪኝ። የዕለት ምግብና የዓመት ልብስ ስጪኝ። ኃጢአት እንዳልሰራ ተቆጣጣሪኝ። ከችግር ከመከራ ሰውሪኝ። እመቤቴ ድንግል ማርያም ሆይ ለጸሎት እጄን ወደ አንቺ በዘረጋሁ ጊዜ ስለ እኔ ለመጸለይ ቅዱሳት እጆችሽን ንጹሐን ጣቶችሽን በልጅሽ ዘርጊ። ወደ ልጅሽም ዘርጊ። የከበደውን ጭንቀቴን መከራችንን ለማቃለል ካጠገባችን ተገኚ አረጋጊን። እኔንም እኛንን በራሳችን ደካማና ትሩፋት የመጽናናት ኃይል የለንምና እመቤቴ ድንግል ማርያም ሆይ
የኛን አወዳደቅ የሚመኙ ሁሉ እነርሳቸው ይውደቁ፣ ይሁኑ፣ ይጎሳቆሉ። ጉስቁልናችንን የሚወዱ ራሳቸው ይጎሳቆሉ። እኛን አገልጋዮችሽ ግን ከፍ ከፍ እንበል። በንቀት የሚመለከቱን ሁሉ እነሱ የተናቁ ይሆኑ። እኛ ክቡር ባለሟልነት ብልጽግና ይደረግልን፣ ለነሱ ግን ሐሳር ከእግዚአብሔር ይታዘዝባቸው። ለኛ ግን በረከት ረድኤት ይብዛልን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይግባው ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን ደመና በታች ያዋልብን፣ ከቅዱሳኑ በረከት ያሳትፈን። ታሞ በሆስፒታል፣ ታሞ በቤታቸው፣ ታሞ በጸበል ስፍራ ጠያቂ አጣው በመንገድ የወደቁትን በስደት ዓለም ያሉትን ህሙማን ሁሉ ይፈውስልን። ከታሰርንበት ስራት እግዚአብሔር ይፍታን። የታሰሩትን ታስረው የሚጨነቁትን ፍርድ የተጓደለባቸውን ሁሉ እግዚአብሔር ያስፈታልን። እንዲህ ብለን ቅዱስ ልጅ እንዳስተማረን ጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ያሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች አሁንም ትንሽ ቆም በሉና ሼር ያላደረጋችሁ ሼር በማድረግ ላይክ ያላደረጋችሁ ላይክ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ወደ ቀጣዩ መርሃ ግብር እናልፋለን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሰኔ 21 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 21 ቀን በዚህ ዕለት የአዳምና የዘሩ ድህነትን የተደረገባት አምላክን የወለደች የእመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ከሰዎች ቤቶች በቀር ቅዱስ ቁርባንን የሚቀበሉበት ቤተ ክርስቲያን አልነበራቸውም ነበረ። ስለዚህም ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው፣ ክብር ይግባውና ያለ ጌታችን ፍቃድ እኛ ምንም አንሰራም። ነገር ግን የምንሰራውን እስኪያስረዳን ድረስ ወደ እግዚአብሔር እንጸልያለን፣ እንማለዳለን። አንድ ሱባኤ ይጾሙ ዘንድ ወደ ሃይማኖትም የተመለሱ አሕዛብ አዘዟቸው። እንዲህ አዘዟቸው። ሱባኤውም ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትንም ሁሉ ከየአገሮች ሁሉ እስከ ፊልጵስዩስ በደመና ሰበሰባቸው። ከእርሳቸውም ጋር ጳውሎስና በርናባስ ነበሩ። ጌታችንም ባረካቸው፣ እንዲህ ብሎ ነገራቸው። ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘነ ዓለም አብያተ ክርስቲያናት እንዲታነጹ የተፈቀደባት ናት። ይህንንም ሁሉ ከከተማዋ በስተምስራቅ በኩል አወጣቸው። የቤተ ክርስቲያናይቱንም ቦታ መሰረቷንም ወሰነላቸው። ከእርሳቸው ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱን ሕንጻዋ እስከ ተፈጸመ ድረስ ድንጋዮች በሐዋርያት እጆች ውስጥ ይለመልሙ ነበረ። ጌታችንም ነዋየ ቅዱሳቱን አልባሳቱንና መሠዊያውን አዘጋጀ። ከዚህ በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭኖ በአራቱ ማዕዘነ ዓለም ውስጥ አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳስ ማለት ነው። ለሐዋርያት አለቃ ለጴጥሮስ ከጽንፍ እስከ ጽንፍ ለጳጳሳት አለቃ ይሆን ዘንድ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች 3 ጊዜ አሰምተው ተናገሩ።
ከዚህ በኋላ ጌታችን ሐዋርያትን የቁርባኑን ቅዳሴ ሥርዓት ያከናውኑ ዘንድ ለሕዝቡን ሥጋውን ደሙን ያቀብሏቸው ዘንድ አዘዛቸው። እንዲህም የሚል አለ። ራሱ መድኃኒታችን ቀድሶ ሥጋውን ደሙን ለሐዋርያት አቀበላቸው። እንዲህም አላቸው፣ በዚህ ቀን የእጃቸውን ሥራ እንዳይሰሩ ሕዝቡን ሁሉ አዘዛቸው። ይኸውም በሰኔ ወር 21 ቀን ከዚህ በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማይ አረገ። ከዚያችም ቀን ጀምሮ አባቶቻችን ሐዋርያት በዓለም ሁሉ ውስጥ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን የሚያሳንጹ ሆኑ። በቂሳሪያው ሊቀ ጳጳሳት በባሲሊዮስ ዘመን እንዲሆነ በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን በሰራ ጊዜ በውስጡ የእመቤታችን የማርያምን ስዕል ይስልበት ዘንድ በሰሌዳ ፈለገ። ሰዎችም በአንድ ባለጸጋ ዘንድ ስለ አለ አንድ መልካም ሰሌዳ ነገሩት። ቅዱስ ባሲሊዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋው ይህ ሰሌዳ ለልጆቼ ነው አለ እንጂ ፈቃደኛ አልሆነም። ከዚያ አልፎ በመድፈር በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ላይ የስድብ ቃል ተናገረ። ወዲያውኑ በድንገት ወድቆ ሞተ። ልጆቹም ፈሩ። ያንን ሰሌዳ ከብዙ ወርቅና ዕንቁ ጋር ወደ ቅዱስ ባሲሊዮስ አምጥተው የአባታችን በደል ያቃልለት ዘንድ ለመኑ። ቅዱስ ባሲሊዮስን ይህንን ሰሌዳ ወስዶ የእመቤታችንን ስዕል ይስልበት ዘንድ ከሰዓሊው ሰጠው። እመቤታችን ቅድስት ድንግል ማርያም ሌሊት በራእይ ለቅዱስ ባሲሊዮስ ተገለጸችለት። ስዕሏንም በዚያ ሰሌዳ ላይ እንዳይስል ከለከለችው፣ ከአመፀኛ ሰው እጅ ወስዶታልና። እጅግም ያማረ የእመቤታችን ስዕሏ የተሳለበት የሁለት ደናግል ስዕል ያንዲት በቀኝ ያንዲቱ በግራ ሆኖ የተሳለበት ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባሲሊዮስም እመቤታችን ቅድስት ድንግል ማርያም አመለከተችው። ወደዚያ ቦታ ሄዶ ያንን ሰሌዳ አገኘው። ወደዚያች ቤተ ክርስቲያን በታላቅ ደስታም አመጣው። ከዚህ በኋላ ዳግመኛም በአንድ ጣዖት ቤት ሁለት ምሰሶችን እንዳሉ አስረዳቸው። እነርሱም አምጥቶ በቅዱስ ፊት ለፊት እንዲያቆማቸው በላያቸውም ስዕሏን እንዲያኖር አዘዘችው። ቅዱስ ባሲሊዮስም እነዚህን ምሰሶች ያመጧቸው ዘንድ ሄደ። መሰሪያኑም ሊከለክሉት ፈለጉ። ጌታችን ኃይላቸውን ደመሰሰ። እነዚያንም ምሰሶች አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸውም የእመቤታችን ቅድስት ድንግል ማርያም ስዕሏን አስቀመጠ። እግዚአብሔርም ከእነዚያ ምሰሶች በታች የውሃ ምንጭ አፈለቀ። በውስጧም የሚታጠብ ሁሉ ካለበት ደዌ ሁሉ የሚድን ሆነ። እንዲዚሁም ከእመቤታችን ማርያም ስዕል በሽተኞች ሁሉ የሚፈወሱ የዘይት ቅባት ፈሰሰ። ይህ ሁሉ የሆነ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በከበረችበት በሰኔ ወር በ21 ቀን ነው። በዚችም ቀን እንዲህ ሆነ። አንዲት ሴት መጥታ ታጠበች። ወዲያውኑም ሁለመናዋ በለምጽ ተሸፈነ። ቅዱስ ባሲሊዮስ ወደ እርሱ አቀርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገድላ እንዳገባች ነገረችው። ቅዱስ ባሲሊዮስ ታላላቅ 3 ኃጢአቶችን ሰራሽ፣ ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅር ይልሽ እንደሆነ አላት። በዚያን ጊዜ ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷ የረከሰች ስትሆን ወደ ቤተ ክርስቲያን መግባትን ደፍራለችና። እኛ ሁላችን የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ለድንግል ማርያም ለመታሰቢያ መንፈሳዊ በዓል ልናደርግ ይገባናል። ስለ እርሷ ለአዳምና ለሁላችም ለልጆች ድህነትን ሆኗልና ይህንን በዓል ለማድረግ የሚተጋ የተመሰገነ ነው። እሷን ለመረጣትና ለወደዳት በስጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን ድንግል ማርያም አማላጅነት ይማረን። በረከቷን በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ዳግመኛ በዚህ ቀን ከምስር አገር ቅዱስ ጢሞቴዎስ በሰማዕትነት ሞተ። ይኸውም ቅዱስ አስቀድሞ ከእንዴናው ገዢ ከአርያኖስ ጭፍራዎች ውስጥ ነበረ። ሰው ሁሉ ጣዖታትን እንዲያመልክ የሚያዝ የዲዮቅልጥያኖስን የመልእክት ደብዳቤ በተነበበ ጊዜ
ይቅዱስ ከሕዝቡ መካከል ተነስቶ የንጉሱን ደብዳቤ ወስዶ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ የካህዲው ንጉስ የመልእክቱን ደብዳቤ ቀደደ። መኮንኑም ድፍረቱን አይቶ ወደ እርሱ ገስግሶ ሄደና የራሱን ጠጉር ይዞ አንስቶ በምድር ላይ ጣለው። ታላቅ ድብደባም እንዲደበድቡ ታዘዘ። ሁለተኛም ሁለመናውን እስቲደቅ እንዲደቁሱ ታዘዘ። እርሱም የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እርዳኝ እያለ ይጮህ ነበረ። ጌታችንም ትዕግስቱን አይቶ መልአኩን ልኮ ከስቃዩ አድኖ ጤነኛ ያደረገ። ወደ መኮንኑም ቀርቦ ከሕያው እግዚአብሔር ልጅ ከአንዱ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር አለው። ያን ጊዜም ይዞ ጽኑ ስቃይን አሰቃየው፣ በመጋዝም መግዞ ሰቀለው። ከዚያም በኋላ ስጋውን እንደ ሰም ቀልጦ እንደ ውሃ እስቲፈስ በብረት ምጣድ ውስጥ አበሰለው። ከከተማም ውጭ ጣሉት። ክብር ይግባውና ጌታችን ኢየሱስ ክርስቶስ ያለምንም ጉዳት አንስቶ ጤነኛ ያደረገው። ወደ መኮንኑም ተመልሶ ከሕያው እግዚአብሔር ልጅ ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር ብሎ ጮኸ። ይህንም ድንቅ ተአምር አይተው ቁጥር የሌላቸው ብዙ አሕዛብ ክብር ይግባውና በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። መኮንኑም ማሰቃየቱን በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የድል አድራጊነትን አክሊልን በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ድል አድራጊ ሰማዕት አማላጅነት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ቀን ለአባቶች ሊቃነ ጳጳሳት አራተኛ የሆነ የእስክንድርያ ሊቀ ጳጳስ አባ ከላድያኖስ አረፈ። ይህም ቅዱስ በወንጌላዊ ማርቆስ እጅ የክርስትናን ጥምቀትን የተጠመቀ እርሱም ዲቁናን ሹመው ደግሞም ቅስናን ሹመው የቤተ ክርስቲያንም ትምህርትን ሕግ ጠንቅቆ ተማረ። አባ ሜሊዮስም ባረፈ ጊዜ ይህ አባት መርጠው በእስክንድርያ ከተማ ሊቀ ጵጵስናን ሾሙት። 11 ዓመት ያህል በቀናች ሃይማኖት እያጸናቸው በትምህርትና በምክር ሁሉ እንደሚገባ የክርስቶስን መንጋ ጠበቀ። ልዑል እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን ሐዋርያው ቶማስ በምሽታ ቤት በረድዋት በአንዲት ሴት ላይ ላደረገው ተአምር መታሰቢያ ነው። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ሜሮን የተገኘበት ነው። ዳግመኛም የአስታፍን አጽም የተገኘበት ነው። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ጸሎት ልመናችንን ይቀበለን። ከደመና በታች አይዋልብን። ያቀረብነውን ጸሎት ይቀበለን። አምላካችን የታመሙትን ፈውስ፣ ለታሰሩትን መፈታት ይላክልን። ከቅዱሳኑ በረከት እንዲያሳትፈን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን እኛን በደለን አቤቱ አታግባን፣ ከክፉ እንጂ ደስታችንና ኃይላችን ዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በኩሉ ቅዱስ ሰላምታ ሰላም እንልሻለን። በሰብእሽ እንዳለሽ አሸናፊ ናት፣ ሰላምታ ይድረስሽ። ትስቶተሽ አንቺና ማጽናኖ ጸዳኖ ደስ ይበልሽ አቤቱ ነውና ትተዳጅ ቴዴታችን ተዳታችን ኢየሱስ ክርስቶስ ቅርታና ምንን አታታችን ዘንዘሙ አሜን። ልጆች ሸና ሰብስክራይብ አድርጉት። እሱ ስላረጋችሁ እግዚአብሔር ደስ ይላል። በእናታችሁ subscribe, share, like, and subscribe are good. Please.